የመጻሕፍት ዓለም እፎይታ። ደራሲ አሌክሳንደር ዱማስ። ትርጉም ተሾመ ዳምጠው። ተራኪ ደጀኔ ጥላሁን። እፎይታ ዘ ካውንት ኦፍ ሞንቴ ክሪስቶ ክፍል 38። እንግዳው ይህን ስዕል በተመስጦ ሲያስተውለው ከቆየ በኋላ እንዴት የምታምር እመቤት አለችህ አልበርት! ካለባበሷ ጀምሮ ይቀራት አትባልም አለው። አሁን ገና ተሳሳቱ ክቡር እንደራሴ አለ አልበርት ሳቅ ብሎ። የእናቴ ምስል ነው እኮ የተሳለው ከ7 ወይም ከ8 ዓመታት በፊት ነበረ። አባቴ ለአንድ ጉዳይ ወደ ውጪ በሚሄድበት ወቅት ሲመለስ ደስ ይለዋል ብላ ምስሏ እንዲሰራላት አደረገች። እሱ ግን እንኳን ሊደሰት እንዲያውም ተከፋ። ይሁንና ስዕሉን ለመጣል ስላልፈለገች ለኔ ሰጠችኝ። የቤተሰብ ወሬ አንስቼ በማሰልቸቴ ይቅርታ። ብቻ በቅርቡ አባቴን ስለማስተዋውቀው ችግር የለውም። ሮም እንዳለው እርሶ ስላደረጉልኝ እርዳታ ስለጻፍኩለት እሱም ሆነ እናቴ ለመተዋወቅና ምስጋና ለማቅረብ በጣም ጓጉተዋል። አልበርት የቤት ሰራተኛውን ጠርቶ የሞንቴ ክሪስቶን ደራሲ መምጣቱን ለወላጆቹ እንዲያስታውቅ አዘዘው። ወዲያውኑም ሰራተኛው መልእክቱን ለማድረስ ወጣ ሲል አልበርትና እንግዳው ተከትለው ታመሩ። ልክ በሞርሰፍ መኖሪያ ቤት ሳሎን እንደደረሱ ሞርሰፍን ከበሩ ትይዩ ተቀምጦ አገኙት። ሞርሰፍ በ40 ዓመት አካባቢ ያለ ሰው ቢሆንም ቁመናው ግን የ50 ዓመት ሰው አስመስሎታል። ጥቁሩ የጺሙና የቅንድቦቹ ጸጉር ከነጩ የራስ ጸጉሩ ጋር ተዋህደው ልዩ መልክ ሰጥተውታል። የጸጉሩና የጺሙ አቆራረጥ በወታደራዊ ስርዓት መሰረት መሆኑ ያስታውቃል። አባባ አለ አልበርት፣ እባክህ ቀደም ሲል በገለጽኩልህ ቀውጢ ጊዜ ከመዓት ያወጡኝን የሞንቴ ክሪስቶን ደራሲ እንዳስተዋውቅ ፍቀድልኝ። እንኳን ደህና መጡ አለ ሌተናንት ጄኔራል ሞርሰፍ ለእንደራሴው ጎንበስ ብሎ ከፈገግታ ጋር እጅ እየነሳ። የልጃችንን ሕይወት በማዳን ያደረጉልንን ውለታ ለመመለስ ምንጊዜም ዝግጁ ነን። ባለቤቴ ልብስ በመቀየር ላይ ናት። በ10 ደቂቃ ውስጥ ከመካከላችን ትገኛለች። በፓሪስ ከተማ ጉብኝት በማድረግበት በመጀመሪያው ቀን በክብሩም ሆነ በሙያው ከገነነ ሰው ጋር ለመተዋወቅ በመብቃቴ ለራሴ ትልቅ ኩራት ይሰማኛል አለ እንግዳው። የመጀመሪያው የትውውቅ ስርዓት
እንደተከናወነ ሌተና ጄኔራል ሞርሰፍ ከወታደር ዓለም ወጥቶ በንግድ ሙያ ላይ ስለመሰማራቱ ለእንግዳው ገለጸለት። እንዲህ አይነቱ ተሰጥኦ ነው እርሶን አገሮን ከሌሎች አገሮች ልቃ እንድትታይ ያደረጋት አለ እንግዳው። በትውልዱ ወይም በሀብቱ ታላቅነት ሊኩራሩ ሲገባው በውትድርና ዓለም ተሰልፈው አገሮን ማገልገሎና ከዚያም በጄኔራልነት ማዕረግ ከደረሱ የፈረንሳይ ዕውቅ የጦር መሪ ከሆኑና የክብር ሜዳይ ከተሸለሙ በኋላ ይህንን ሁሉ ከምንም ሳይቆጥሩ ወደ ሌላ ሙያ ማዘንበሎ እጅግ የሚደንቅ ነው። አልበርት እንግዳው እንዲህ ያለ የአድናቆት አነጋገር ሲናገር ሰምቶ ስለማያውቅ በአትኩሮት ተመለከተው። ሰለቾታለሁ ብዬ ባልሰጋ ኖሮ አለ ሞርሰፍ እንግዳው ባደረገለት የአድናቆት ንግግር ተደስቶ። ከኔ ጋር ወደ ምክር ቤት በወሰድኮ ነበረ። ከሀገራችን አቃቤ ሕጎች ጋር ላልተዋወቁ ሰዎች በምክር ቤቱ የሚደረገው ክርክር በጣም የሚስብ ነው። ይህንን ግብዣውን ሌላ ቀን ቢያድሱት በደስታ እቀበለዋለሁ። ዛሬ ግን እመቤት ሞርሰፍን ለመታወቅ የተሰጠኝ እድል እንዳያመልጠኝ ስለምፈልግ እሳቸውን እጠብቃለሁ። ያው እንደውም መጣች አለ አልበርት። እንግዳው በፍጥነት ዞር ሲል ከሳሎን በር ላይ ቆማ ከነበረችው እመቤት ሞርሰፍ ጋር አይን ላይን ተጋጩ። እመቤት ሞርሰፍ ፊቷ ከመግረጣቱም በላይ እንግዳው ወደሷ ዞር ብሎ ሲመለከታት በሚንቀጠቀጥ እጇ ይዛው የነበረው የሻይ ስኒ እንዴት እንደሆነ ሳይታወቃት ከእጇ ላይ አምልጦ ተከሰከሰ። እንግዳው ጥቂት ወደፊት ራመድ ብሎ ለእመቤቷ ካንገቱ ጎንበስ በማለት በአክብሮት እጅ ነሳ። እሷም እንደምንም አጸፋው መለሰች። ምንድነው ነገሩ? አለ ሌተና ጄኔራል ሞርሰፍ። የሳሎኑ ሙቀት አልተስማማሽም? አመመሽ እናቴ? አለ አልበርትም በበኩሉ ወደ እናቱ እየተንደረደረ። ሁለቱንም ፈገግ ብላ ደህና ነኝ የሚል አይነት የጥቅሻ መልስ ከሰጠቻቸው በኋላ የእሳቸው ደግነት ባይኖር ኖሮ ቤታችን ይሄኔ በሐዘን ተውጦ ነበር በማለት እኚህን ሰው ለመጀመሪያ ጊዜ ስመለከት የተሰማኝን አላውቅም በማለት ወደ እንግዳው አመራች። በልጄና
በእኔ ስም ምስጋናዬን አቀርባለሁ። ወደ ቤቴ በመምጣቱም ከልብ የመነጨ አክብሮቴን እገልጽልዎታለሁ። እንግዳው ከበፊቱ የበለጠ ዝቅ ብሎ ለምስጋኗ እጅ ለመንሳት ቢሞክርም የፊቱ መለዋወጥ ከሴትዮዋ የበለጠ ያስታውቅ ነበረ። ብዙ ቆይቼ ላጫውታቸው እንደማልችል ለእንደራሴው አስረድቼ ይቅርታ ጠይቄያቸዋለሁ አለ ሞርስፍ። ስብሰባው ከተጀመረ 1 ሰዓት ያልፈዋል። በዚያ ላይ እኔ የማደርገው ንግግር ይኖራል። በተቻለኝ ሁሉ ያንተን አለመኖር ለማካካስ እሞክራለሁ ካለች በኋላ ሚስት ወደ እንግዳው መለስ አለችና ዛሬ ቀኑን ሙሉ ከኛ ጋር ሊያሳልፉ ይችላሉ ስትል ጠየቀችው። ግብዣውን እጅግ በጣም ደስ ብሎኝ በተቀበልኩት ነበር እመቤቴ። ሆኖም ፓሪስ የገባሁት ገና ዛሬ ከመሆኑም በላይ ወዲያ ወዲህ ሳልል በቀጥታ ወደዚህ ነው የመጣሁት። ቤቴን እንኳን ገና አላየሁትም። ታዲያ ሌላ ጊዜ ብቅ ብለው ሊጠይቁን ፈቃደኛ ነው ይሆን ስትል ጠየቀች እመቤት ሞርስፍ። እንግዳው መልስ ሳይሰጥ እጅ ነሳ። አልበርት እንግዳውን እስከ በር ድረስ ከሸኘው በኋላ ወደ እናቱ ሲመለስ መኝታ ክፍሏ ውስጥ ገብታ አገኛት። አለመታመምሽን እርግጠኛ ነኝ እናቴ ሲል ጠየቀ እንደገባ። ከሳሎን ስትመጪ ፊትሽ በጣም ተለዋውጦ ነበረ። ለጥቂት ጊዜ ጸጥታ ሰፈነ። በመጨረሻው እመቤት ሞርስፍ የግዷን እንዲህ ስትል ልጇን ጠየቀች። ይህ የሞንቴ ክሪስቶ እንደራሴ የሚሉት ስም የምን ስም ነው? የቤተሰብ፣ የርስት ወይስ የማዕረግ? የማዕረግ ስም ይመስለኛል እናቴ። ሞንቴ ክሪስቶ እንደራሴው የገዛ ትንሽ ደሴት ስም ነው። ያም ሆነ ይህ ሮም ውስጥ ታላቅ መስፍን እንደሆነ ቢወራለትም እሱ ግን የመሳፍንት ዘር እንዳለው አይናገርም። እድሜው ምን ያህል ይሆናል ነበር ያልከኝ? አለች እናት ለዚህ ጥያቄ ታላቅ ትኩረት በመስጠት። 41 ወይም 42። ይህን ያህል ሽማግሌ እንኳን ሊሆን አይችልም። ፊቱ ያንተን አይነት ልጅ እግር መሆኑን ይመሰክራል። ነገሩ ግን ሐሰት የለውም። በተለያዩ አጋጣሚዎች ራሱ የነገረኝ ከመሆኑ በላይ ይህ ታላቅ ሰው በፍጹም ውሸት አያውቅም። እመቤት ሞርስፍ በትካዜ ባህር ተውጣ አንገቷን አቀርቅራ ቀረች። ይወድሃል አልበርት?
አለች በመጨረሻው የሰራ አካላቷን እየነዘራት። አልጠራጠርም። አንተስ ትወደዋለህ? ንግግሯ እየተቆራረጠ አስቸገራት። አዎ በጣም እንጂ። ፍራንዝ ስለ ሰውየው ብዙ መሰረተ ቢስ ወሬ ሲዘበዝብብኝ ልጠላው አልቻልኩም። ፍራንዝ ግን በጣም ይጠራጠረዋል። እመቤት ሞርስፍ መንፈሷ ተረብሾ ጥቂት ከተከዘች በኋላ አልበርት አለች ባልተለመደ ድምፅ፣ ሁልጊዜ ከአዲስ ሰው ጋር ስትተዋወቅ ጥንቃቄ አይጉደልህ፣ ጓደኛም አታብዛ እያልኩ ስመክርህ ነበር የኖርኩት። አሁን ግን ሙሉ ሰው በመሆን ልመክርህ ባልችልም በድጋሚ ተጠንቅቅልሃለሁ። እባክሽ አትኮንኝ እናቴ አለ አልበርት ፈገግ ብሎ። ምክርሽን ልቀበል በማስብበት ጊዜ ሁሉ ከምን ለማዳን መጠንቀቅ እንዳለብኝ አልገባህ ይለኛል። አሁን ይህ እንደራሴ ቁማር አይጫወት፣ አልባሌ ቦታ አይታይ፣ ምናልባት በረጅም ጊዜ ውስጥ ሲያሰኘው ጥቂት የስፓኝ ወይን ጠጅ ለዚያውም ውሃ በርዞ ካልሆነ በስተቀር መጠጥ አይጠጣ። ገንዘብ ይበደራል እንዳትይ ለራሱ የሀብቱን ልክ የማያውቅ ዲታ። ከምኑ ነው የምጠነቀቀው? እኔስ እንዲያውም ክብሬ ነው። እሱስ ልክ ነህ አለች እናት። ፍርሃቴ የሞኝ ፍርሃት ነው። በተለይም ሕይወትን ያተረፈውን ሰው መጠርጠሬ። በነገራችን ላይ አባት በደንብ የተቀበለውና ያስተናገደው ይመስላል። በጣም ስራ ስለሚበዛበትና አንዳንድም ጊዜ የሚጨነቀው ለራሱ ጉዳይ ብቻ በመሆኑ ምናልባት ሳይታወቀው አባባ በአግባቡ ነበር የተቀበለው አለ አልበርት ነጠቅ አድርጎ። በዚያ ላይ እንግዳው ስለ አባባ ጀግንነትና ክብር እያሞገሰ ሲናገር 30 ዓመት የሚያውቀው ይመስል ነበር። አባባም ደስ ብሎታል። በጣም እንደሚዋደዱ ጓደኞች ሆነው ነበር የተለያዩት። አባባ እንዲያውም ወደ ምክር ቤት ሊወስደው ፈልጎ ነበር። ከዚህ በኋላ እናት ምንም አልተናገረችም። በራሷ ሐሳብ ከመመሰጧ የተነሳ ሳይታወቃት ቀስ በቀስ አይኖቿ ተከደኑ። አልበርት ቆንጆና ወጣት እናቶቻቸውን በፍቅር አይን እንደሚያዩት ልጆች በአትኩሮት አስተዋላት። ከዚያም እንቅልፍ እንደጣላት ገምቶ እንዳይቀሰቅሳት በእግሩ ጣቶች እየተራመደ ከክፍሉ ወጣና በሩን ዘጋው።
ሜርሴደስ ከረጅም ጊዜ በኋላ ነበረ ከተዋጠችበት ሰመመን ይባነነችው። ከሮም መልስ ልጇ እንደራሴው ስለ ብቀላ አንስቶ አጫወተኝ ያላት ቃል ትዝ ብሏት ደጋግማ ማተበች። ለዓይን ዓይን ለጥርስ ጥርስ። በትረካው ከተደሰቱ ሰብስክራይብ፣ ላይክ እና ሼር ያድርጉ። እናመሰግናለን።